ውቅያኖስ የህይወት ምንጭ የአደጋ ጊዜ ጥሪ። ውቅያኖስ 70% የሚሆነውን የምድር ገጽ የሚሸፍን የጨው ውሃ አካል ነው። የአየር ንብረትን በመቆጣጠር የካርቦን ውህደትን በማስተካከልና ለህይወት አስፈላጊ የሆኑ ነገሮችን በማቅረብ ትልቅ ሚና ይጫወታል። ውቅያኖስ ለሰው ልጅና ለመላው ፍጥረታት ህልውና እጅግ አስፈላጊ ነው። ውቅያኖስ በ5 ዋና ዋና ክፍሎች ይከፈላል። ፓሲፊክ፣ አትላንቲክ፣ ህንድ፣ አንታርክቲክ እና አርክቲክ። የፀሐይ ብርሃን በሚገኝበት የላይኛው ክፍል ፎቲክ ዞን ተብሎ የሚጠራ ሲሆን፣ እዚህ ላይ የውቅያኖስ እጽዋትና አልጌዎች ፎቶሲንተሲስን በመጠቀም ኦክስጅንን ያመርታሉ። ይህ ዞን ለውቅያኖስ ህይወት እጅግ አስፈላጊ ነው። የውቅያኖስ ሙቀት መጨመር፣ ብክለት፣ ከመጠን ያለፈ ዓሳ ማጥመድና የአሲድ መጠን መጨመር በውቅያኖስ ላይ ከፍተኛ ጉዳት እያደረሱ ነው። እነዚህ ችግሮች የባህር ውስጥ ፍጥረታትን ከመጉዳትም በላይ የአየር ንብረት ለውጥን በማባባስ በምድር ላይ ያለውን ህይወት አደጋ ላይ ይጥላሉ። የባህር ዳርቻዎችና አህጉራዊ መደርደሪያዎች በሰው ልጅ እንቅስቃሴ ምክንያት ከፍተኛ ውቅያኖሳችንን ለመጠበቅ ሁላችንም ኃላፊነት አለብን። ብክለትን በመቀነስ ዘላቂ የዓሳ ማጥመድ ዘዴዎችን በመደገፍና የአየር ንብረት ለውጥን ለመከላከል በመተባበር ለውቅያኖስ ህልውና የበኩላችንን እንወጣ። ዛሬውኑ እርምጃ በመውሰድ ለቀጣዩ ትውልድ ጤናማ ውቅያኖስን እናስረክብ።